ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። 7 ሳይቶችን በአጭር ጊዜ ውስጥ ያስረከበው ቴምር ሪል ስቴት እስከ 35% በሚደርስ ቅናሽ በ5 ሚሊዮን ብር ሙሉ ክፍያ በአዲስ ዓመት አያት ላይ ባለ ንብረት ሊያደርጉት ነው። ከዚህ በተጨማሪ በፒያሳ በሶማሌ ተራና ጋርመንት በሚገኙ የመኖሪያ ህንጻዎቻችን ላይ 20% ልዩ ቅናሽ አዘጋጅተናል። ሙሉ ክፍያ ለሚፈጽሙ ደንበኞቻችን ደግሞ ቅናሹ ወደ 35% ያድጋል። ምን ይሄ ብቻ! አድዋ ሙዚየም ፊት ለፊት የሚገኙ የንግድ ሱቆችን የእርሶ ለማድረግ አሁንም ጊዜው አላለፈ። 15 እስከ 20% በሚደርስ ቅናሽ ንግዶን ፒያሳ ላይ ማድረግ ይችላሉ። ለአጭር ጊዜ የሚቆዩ ቅናሾች ስለሆኑ አሁኑኑ ይደውሉልን። ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ። እንግዲህ የምንገኘው ለዑምራ በመጣንበት መካ ነው። ይሄ ጋሩር ሂራ ዋሻ የሚገኝበት ነው። አረቦች ሴት ልጆቻቸውን ከነህይወታቸው በሚቀብሩበት ሰዓት፣ ዝምድናን በሚቆርጡበት ሰዓት፣ ደካማው ሀያሉ ደካማው ላይ እንደፈለገ የሚሆንበት ሰዓት፣ አራጣ በጣም የተስፋፋበት ብዙ መከራዎች በበዙበት ሰዓት ላይ በጣም ስነምግባራቸው እታች የወረዱ ማህበረሰብ በነበሩበት ሰዓት አላህ ስነምግባራቸው የሚታወቅ አማና ጠባቂነታቸው እንደዚሁም ዝምድና ቀጣይ ሰዎችን ወደ እውነት የሚጠሩ ሙሐመዱን አሚን ተብሎ ስያሜያቸውም የተጠሩ ነብዩን አለይሂ ሰላቱ ወሰላም እንግዲህ መርጦ ለዚህ ማህበረሰብም ሆነ ለዓለም ህዝብ አጠቃላይ ወማ አርሰልናከ ኢላ ረህመተን ሊልዓለሚን እንዳለው ለዓለማት እዝነት አድርጎ የላካቸው ነብዩ አለይሂ ሰላቱ ወሰላም ነብይነትን ማዕረግ ከማግኘታቸው በፊት እዚህ ዋሻ ላይ የምታዩት ጋሩ ሂራ የሚባለው ዋሻ ይሄ ፊት ለፊታችን ያለው ዋሻ ከእናታችን ኸዲጃ ከ10 ቀን እስከ ወር የሚጠጋ ቀለብ እየተቀበሉ ነብዩ ሰለላሁ ዐለይሂ ወሰለም ስንቃቸውን ይዘው ይቀመጡ ነበር። ስንቃቸው ሲያንሳቸው መልሰው እዛው ሐረም አካባቢ መካ ሄደው ሐረም አካባቢ ስንቅ ይወስዳሉ። ይሄ መንገድ ማለት አሁን እዚህ ጋር አሳምረውት ነው፣ ደረጃ መውጫ አድርገውለታል። አሁን ያሉት ያኔ ማለት በጣም ከባድ ነው። በጣም አስቸጋሪ በሆነበት ሰዓት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዋሻ ላይ ተደብቀው የኢብራሂምን የአባታቸውን የኢብራሂምን አምልኮ አላህን ይገዙ ነበር። ረሱል ሰለላሁ ዐለይሂ ወሰለም በልጅነታቸው ጣዖት አምልኮ አያውቁም። በምንም መልኩ ጣዖት አምልከው አያውቁም። ረሱል ሰለላሁ ዐለይሂ ወሰለም እዚች ቦታ ላይ ነው እንግዲህ በተቀመጡበት ሰዓት ላይ እድሜያቸው 40 የተቀረበ ጊዜ አዲስ ክስተት ተከሰተ። እዚች ዋሻ ላይ ተቀምጠው ጅብሪል መጣ። ጅብሪል መጣና ነብዩን አለይሂ ሰላቱ ወሰላም እቅራ አላቸው፣ አንብብ አላቸው። ማነ ቢቀራይ እኔ እኮ ማንበብ አልችልም አሉ። ከዛ ጭምቅ ያረጋቸው ሰው አይደለም። ማን ነው? ጅብሪል ነው። ጭንቀቱን አስቡት። የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አልችልም ሲሉ አሁንም ለቀቃቸውና እቅራ አላቸው፣ አንብብ። አልችልም ማንበብ አሉ። ነብዩ ማንበብ መጻፍ አይችሉም። ነብዩ ማንበብ መጻፍ አለመቻላቸው ለሳቸው ሙዕጂዛ ነው። ለኛ ግን ምንድነው? ውርደት ነው። ለኛ ግልጽ ነው አይደል? ሙዕጂዛው ምንድነው? እናየዋለን። በሶስተኛውም አላቸው እኔ ማንበብ አልችልም አሉ። አሁንም ለቀቃቸውና 5 የቁርአን አንቀጾችን አወረደላቸው። እቅራ ቢስሚ ረቢከ አለዚ ኸለቀል ኢንሳነ ሚን ዐለቅ እቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳነ ማ ለም ያዕለም። እቅራ አንብብ፣ ቢስሚ ረቢከ አለዚ ኸለቅ ያ በፈጠረ ጌታ ስም አንብብ። አለዚ ኸለቀል ኢንሳነ ሚን ዐለቅ ያ ሰውን ከረጋ ደም የፈጠረ አንብብ እያላቸው ኸለቀል ኢንሳነ ሚን ዐለቅ እቅራ ወረቡከል አክረም ቸር በሆነ ጌታ ስም አንብብ። ዐለመል ኢንሳነ ማለም ያዕለም ሰውን ያላወቀውን ነገር ያሳወቀ የሆነው ጌታ ሚለውን 5ቱን አንቀጽ የማንበብ የመማር የማወቅ ለእውቀት የሰጠው ቦታ መጀመሪያ በእስልምና ታሪክ ላይ የወረደው አንቀጽ ኢቅራ ነው። ኡመተ ኢቅራ ነው። የንባብ ትውልድ ነው። ኡመቱ ግን ምንድነው? አያነብም ነው። ይሄ ወረደ። ነብዩ ጨነቃቸው፣ በጣም ተጨናነቁ። አዲስ ነገር ነው የመጣባቸው። እናታችን ኸዲጃ ጋር ሩጠው መጥተው ደሲሩኒ ዘሚሉኒ ሸፋፍኑኝ ሲሉ እናታችን ኸዲጃ ወደ ደረቷ አስጠጋችና ልክ ሕፃን ልጅ ሲያለቅስ እናት ልጇን እንደምታባብለው ኸዲጃ ነብዩን ማባበል ጀመረች። አብሽር አንተ ዝምድናን ትቀጥላለህ፣ አንተ ለታላላቆች ክብር ሰጣለህ፣ ለታናናሾች ታዝናለህ፣ አማና ትጠብቃለህ። በጭራሽ አላህ ባንተ ላይ መጥፎ ነገር አያመጣም። የመልካም ሚስት መገለጫ ነው። ባልሽን እህቴ እንደዚህ አድርጉ፣ አጠናክሩ።
ነገር ሲሆን አብሽር አላህ አለ ለኸይር ነው ነገሮችን አላህ ይቀይራቸዋል። በዚህ መልኩ ኸዲጃ ረዲየላሁ ዐንሃ ነብዩን አረጋጋች። ለወረቃ ኢብኑ ነውፈል ታሪኩን እንዲናገሩ አደረገች። ከዛ ወረቃ ነብይ እንደሚሆኑ ነገራቸው። ህዝቦች ከሀገር ሲያባሩ አብሬ ቢሆን ብሎ ተመኙ። ይህች ቦታ ናት የኢስላም ብርሃን የፈነጠቀባት ነብዩ አለይሂ ሰላቱ ወሰላም ላይ የነብይነት ማዕረግ የተነገረበት የነብይነትን ማዕረግ ያገኙበት ቦታ ይህ ቦታ ነው። ለዚህ ነው አላህ Subhanahu Wa Ta'ala ሰዎችን ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ሰብስበው ዳዕዋ እንዲያደርጉ ሲጣሩ ነብዩ አንድ ቃላትን ተናገሩ። እናንተ ሰዎች ያሉ ሰፋ ተራራ ላይ ወጡ። ከዚህ ተራራ ጀርባ እናንተን የሚያጠቃ ጦር አለ ብዬ ብነግራቸው አታምኑም እንዲያሏቸው፣ እንዴት አናምንም? እናምናለን እንጂ አንተ ላይ አንድ ቀን ውሸት አይተን አናቅም መሰከሩላቸው። የዚህ ጊዜ ነብዩ ምን አሉ? ቁሉ ላ ኢላሃ ኢላላህ ቱፍሊሁን፣ ላ ኢላሃ ኢላላህ በሉ ነፃ ትወጣላችሁ ሲሏቸው ሁሉም ደነገጠ። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ናቸው፣ ውሸት አይናገሩም። አጎታቸው አቡ ለሀብን ደፈራቸው። አጎታቸው አቡ ለሀብ ነብዩ ሲወለዱ ምን ብለናል? ባሪያውን ነፃ አውጥቷል አይደል? ነብይነታቸው ሲረጋገጥ ግን ተበለከ ያ ሙሐመድ አሊሃዛ ጀማዕተና፣ ሙሐመድ ወይ ጥፋት ላንተ ይሁን፣ ላኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን፣ ጥፋት ላንተ ይሁን አላቸው። ነብዩን ሰደባቸው። አላህ ወዳጆቹ ሲነካይና አይወድምና አላህ ቁርአን አወረደ። ተበት የዳ አቢ ለሀብን ወተብ ማ አግና አንሁ ማሉሁ ወማ ከሰብ። ሙሉ ቁርአኑን በስሙ አወረደለት። የአቡ ለሀብ ሁለት እጆች ጠፉ። እሱም ንብረቱ ምኑም ከሱ ሊፈይሩ ሊጠቅሙት አልቻሉም። ኡሙ ጀሚል የምትባል ሚስት ነበረችው። ነብዩ ሱቢ መስጊድ የተለያየ ቦታ ሲሄዱ እሾክ ታረግ ነበረ ነብዩ እንዲወጉ። አላህ ምን አላት? ሐማለተል ሐጠብ አላት። እንጨት ተሸካሚ። ዑለማዎች ሶስት ተፍሲር ሰጡት። አንደኛ የሀብታም ሚስት ናት፣ ለሰራተኛ ማሰራት ትችል ነበር፣ እቺ ስግብግብ አላት ይላሉ። ሁለተኛ ወሬ ታመላልስ ነበር ከዚህ ወደዛ። ሌላኛው ይሄንን እንጨት የምትሸከመው ደግሞ ለማን ነበር አሉ? ነብዩን አዛ ለማድረግ እሾክ ትሸከም ነበረ። ይሄ ቁርአን አንቀጽ ሲወርድ ድንጋይ ይዛ መጣ ነብዩን ለመፈንከት። አቡበከር ጋር ካዕባ ላይ ቁጭ ብለዋል። የታለ ጓደኛ? ጭራሽ በእኛ ላይ ግጥም ማለት ጀመረ። ባገኘው ኖሮ በዚህ ነበር አናቱን ምለው። ሙዘመመን አሰይና ወዲኑሁ አበይና ወአምሩሁ ቀለይና ያል ሙዘመም ማለት የተወገዘ ነው፣ ጠላ ነው፣ ትእዛዙን ጣስን፣ ዲኑንም እምቢ አልን ብላ ስትናገር ነብዩ ምን አሉ? አላህ ከጠላቶች እንዴት እንደሚከላከሉልኝ አያቸዋል። እኔ እኮ ሙሐመድ ነኝ፣ እነሱ የሚሳደቡት ማንን ነው? ሙዘመም የሚባለውን ነው አሉ። የተመሰገነን ሰው ጠላ ነው ስትል አያስኬድም አይደል? እነሱ ሙዘመም የሚባል ነው፣ እኔ እኮ ሙሐመድ ነኝ፣ አላህ እንዴት እንደሚከላከልልኝ ተመልክተዋል። ከዛ አቡበከር ግን ጨነቃቸው። ያ ረሱላህ ሲሉ አላህ ጋር ረዳት አሉ። ሱብሃንአላህ። ነብዩና አቡበከር አንድ ላይ ቁጭ ብለው አሉ። አቡበከርን ትመለከታለች፣ ነብዩን ግን አታይም። አንድ ላይ ተቀምጠው አላህ ነብዩን በዚህ መልኩ ተንከባክበው። ስለዚህ ይሄ ብርሃን የፈነጠቀበት ኢስላም አንድ ብሎ የጀመረበት ቁርአን የመጀመሪያ የፈነጠቀበት የወረደበት ከዛ በኋላ ሱረቱ ሙደሲር ነው። ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠሂር ወሩጅዘ ፈህጁር ወላ ተምኑን ተስተክሲር ወሊረቢከ ፈስቢር የሚል የቁርአን አንቀጽ ተነስ አንተ ተከናናቢው ቁም አስጠንቅቅ፣ ጌታህን አልቀው፣ ልብስህንም አጽዳ፣ አይ ጠሂር አዕማለከ ሚነ ሽርክ ከሽርክ ከመሳሰሉት ንጹህ አድርግ ቀልብህን ማለት ነው። ጌታህን አልቀው፣ ጥቂት ሰጥተህ ብዙ አትቀበል፣ በጌታህ ነገር ደግሞ በሚደርስብህ ነገር በአጠቃላይ ታጋሹን የሚል የቁርአን አንቀጽ ወርዶ ዳዕዋውን ጀመሩ። ዑመር ሰለመ፣ ሐምዛ ሰለመ፣ ሌሎችም ሰለሙ። እንግዲህ በሶስት አራት ሰዎች ነው በአንድ የሰለሙት በአንድ ቀን። ኸዲጃ፣ አሊ፣ ዘይድና እንደዚሁም ከወንዶች ደግሞ አቡበከር ስዲቅ በአራት የተጀመረ ዛሬ ግን በቢሊዮን የሚቆጠር ማን አለ? ሙስሊም አለ። ቢሊዮን ልብ ላይ ማን አሉ? ነብዩ ሰለላሁ ዐለይሂ ወሰለም አሉ። ሁሉም ነብዩን ይወዳሉ። በነብዩ ማንም የሚደራደር የለምና ነገ ሙዴታችን ትክክለኛውኑ የሳቸው ጎረቤት የሳቸውን ሐውድ የምንጠጣ ተውሂዳቸውን ትእዛዛቸውን አጥብቀን ሱናቸውን አጥብቀን ያዘዙንን ታዘን የተከለከልን ተከልክለን ነገ ሐውድ በሳቸው እጅ የምንጠጣ አላህ ያድርገን። መጨረሻችን አላህ ያሳምርልን። ቆይታችን ያማረ አላህ አድርግልን። ቤተሰቦቻችን አላህ ይጠብቅልን። አላህ ይጠብቅልን። አላህ ይጠብቅልን። የታመሙ እናቶቻችንን አላህ ያሽርልን። እንደው እዚህ ታሙ የመጣ የደከመውን ቁዋ ሰጥቶ ጠንካራው ነው ድኖ የሚሄድ አላህ ያድርገው። ድኖ የሚሄድ አላህ ያድርገው። ለአባቶቻችንም ቁዋውን አላህ ይለግሰን። የኛንም ቁዋ አላህ ይለግሰን። እንደው አባቶች ውስጣቸው ወጣትነት አለ፣ ኢባዳ ይወዳሉ። ወጣቱ ደግሞ ምን ሆኗል? ጥንካሬ ያለ ውስጥ ደግሞ ምን ሆኗል? ደክሟል አይደል? ያ ረብ ይሄን የወጣትነት የውስጥ ወጣትነት አላህ ይለግሰን። የኢባዳን ወጣትነት አላህ ይለግሰን። ኢባዳን አጣጥመን የምንሰራ አላህ ያድርገን። ሐጅን ይወፍቀን፣ ዑምራውን ይደጋግምብን። እንደው የጀማ የተሰባሰበውንም
ነገም ጀነተል ፊርደውስ እንደዚህ ሰብስበን ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን አላህ ያሳምረን ያ ረብ። ሐጃዎችን ወጥተን የምንጓዝ አላህ ያድርገን። እዚህ መካከል ያላገባውን አላህ ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊህ ባል የተመኙትን መልካም ያሉትን አላህ ይወፍቃቸው። ለወንድሞቻችንም ደግሞ ሷሊህ ሚስት አላህ ይለግሳቸው። ልጅ ጠብቆ ደግሞ ያጣ ረጅም ዓመት የቆየውን ደግሞ አላህ ልጅ ይለግሰው። አላህ ልጅ ይለግሰው። የሁላችንም መጨረሻ አላህ ያሳምረን ያ ረብ። እኛ እዚህ መተን ተደስተናል። እዛ ገዛ ያሉት ሩቅ ያሉት ወንድሞቻችን እህቶቻችን ፍልስጤም ያሉት አላህ ይርዳቸው። የበላይ አላህ አርጋቸው። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.